ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ በጣም አሪፍ የፀጉር መርገፍን የሚያስቆም የፀጉር መነቀልን ፀጉርሽ ቶሎ እንዲቀየር ከፈለግሽ ይሄ ከአንድ አመት ጀምሮ ይሆናል። ፀጉር እጅግ በአጭር ጊዜ ነው የሚያሳድገው። ፀጉርሽ እንዲበዛልሽ ከፈለግሽ እንዲያድግልሽ እየረገፈ ከሆነ መርገፉ ሙሉ ለሙሉ ነው የሚያቆመው። ብቻ አንቺ በተከታታይ በየ7 ቀኑ ተጠቀሚ ይሄን ነገር። ቪዲዮውን እንዲገባችሁ ሙሉ ቪዲዮውን ተከታተሉት። ስለዚህ ወደ አዘገጃጀቱ እንሂድ። ቅርንፉድ እዩላችሁ እኔ ሁሉም ነገር የማረገው ነገር ላይስማማችሁ ይችላል። ለአንዱ ይስማማል ለአንዱ አይስማማም። የተለያየ ነገር እሰራላችሁ መርጣችሁ የሚስማማችሁን እንድትጠቀሙ ነው። ስለዚህ እኔ ቅርንፉድ ስለሚስማማት እኔንም ስለሚስማማኝ ቅርንፉድ አድርጌያለሁ። በቅርንፉድ አይስማማኝም የምትሉ ልጆች ግን በአብሽ በሮዝመሪ መቀየር ትችላላችሁ። ያው ምሳሌ ነው የሰጠኋችሁ። የመሳሰሉትን መቀየር ትችላላችሁ። ሽንኩርት ግን ዋናው ነው። ሽንኩርት ይስማማችኋል ብዬ ተስፋ አደርጋለሁ። እንግዲህ የፀጉር ማሳደጊያ ንጉስ ነው ቀይ ሽንኩርት ማለት ነው። እንዳያችሁት ቀይ ሽንኩርቴን ልጬ ከትፌ እንፈጨዋለን። በሁለት ስኒ ውሃ ማለት ነው እንፈጨዋለን። ውሃውን አንድ ጊዜ ፈጭታችሁ ራሱ እስከ 2 ሳምንት መጠቀም ትችላላችሁ። ፍሪጅ ውስጥ አስቀምጣችሁ ማድረግ ትችላላችሁ ማለት ነው። እጅግ በጣም ፀጉር ያበዛል። እጅግ በጣም ብዙዎቻችሁ እኔ በሰራሁት በለቀኩት ቪዲዮ ተጠቅማችሁ ለውጥ አይታችሁ በጣም ቴንኪው ስላላችሁኝ እኔም አመሰግናለሁ። መርጣችሁኝ ስላያችሁ እና ደግሞ በሰራሁት ነገር ውጤታማ ስለሆናችሁ እጅግ በጣም ደስ ብሎኛል። እኔም አመሰግናለሁ። ስለዚህ ሽንኩርቴን ከትፌ እንደምታዩት አደረግኩኝ። ከዛ ቅርንፉድ አንድ ማንኪያ ያው እንደምታዩት አንድ የሾርባ ማንኪያ ሳይሞላ ያው ነው ያደረኩት። ከዛ ይሄን እንፈጨዋለን። ቅርንፉድ እጅግ በጣም ለፀጉር መርገፍ ለፎረፎር አንቲባክቴሪያ ነው። ቅርንፉድ ያው ታውቃላችሁ። ለፊትም እጅግ በጣም ብዙ ጠቀሜታ አለው። ቅርንፉድ ለብዙ ነገር ነው የሚጠቅመው። ስለዚህ እዚህ ጋር ግምቱ ምን ያህል ነው ለምትሉኝ 2 ስኒ ውሃ በቂ ነው። እንደ ሽንኩርታችሁ መጠን ውሃውንም መጨመር ትችላላችሁ። ግን አንዴ ፍሬሽ ብትጠቀሙ ጥሩ ነው። ግን ለሳምንትም ብታስቀምጡት ፈርመንትድ ይሆናል እንጂ ምንም አይሆንም። እንደውም ይጠነክራል እንጂ ቆንጆ ይሆናል እንጂ ምንም የሚያደርገው የሚለው ነገር የለም። ስለዚህ አስቀምጣችሁ ለሳምንትም መጠቀም ትችላላችሁ ከተረፋችሁ ማለት ነው። እና ሌላ ውህድ ላይም ማድረግ ትችላላችሁ። ያው ነው ጥቅሙ ያው ነው ታገኙታላችሁ። ሙዝም ሆነ አቮካዶ ከተጠቀማችሁ ይሄን የተረፋችሁን አትድፉት፣ ማቅጠኛ አድርጉት። ገብቷችኋል? ስለዚህ እንደዛ አድርጌ ፈጨሁት። መፍጫ የሌላችሁ መፍጫ መጠቀም ለማትችሉ ልጆች በመፈቅፈቂያ የካሮት መፈቅፈቂያ አለ አይደለ? በቀጭኗም ፈቅፍቃችሁ ሳህን ላይ አድርጋችሁ ፈቅፍቃችሁ ከዛች የፈቀፈቃችሁት ሽንኩርት ላይ ደግሞ ግማሽ ስኒ ውሃ ወይ 1 ስኒ ውሃ አድርጋችሁ በጭምቅ ማድረግ ውሃውን አብሮ ይዞት አብዝቶ እንዲወጣ ማለት ነው። ቅርንፉዱን ሆነ ሮዝመሪውን ደግሞ ፍጭት አድርጉት ወይም ሙቀጡት በሙቀጫ ከዛ ማዋሃድ ማለት ነው። አለቀ። ግዴታ እኔ ማሽን ስለተጠቀምኩኝ እና ለእናንተም ግዴታ ነው ማለት አይደለም። ያው በሲስተም መጠቀም ትችላላችሁ። ዋናው ነገር ጥቅሙ ነው። ፈቅፍቃችሁ ይገኛል። ዋናው ጁሱ ስለሆነ እዚህ ጋር ግን ዋና ሚና የሚጫወተው ቀይ ሽንኩርት ነው። ቀይ ሽንኩርት በእናታችሁ ተጠቀሙ። እዩላችሁ እስኪ ለወር ተጠቀሙትና ፀጉርሽ ካልበዛ መርገፉን ካላቆመ ካላደገ እስኪ በኮሜንት ጠይቅኝ። ፍጹም ያልሽው ነገር ትክክል አይደለም፣ እኔ ላይ አልሰራም። ግን ይሄን እምላችሁ ምንድነው ጭንቀት ሁላችንም እኔ አሁን በጣም ተጨናቂ ነኝ። ግን በቃ ለመሞከር እንትን ለማለት ለመቀነስ እሞክራለሁ። እኔ እኮ ማልጨነቁኝ አይደለም መክራችሁ፣ ግን እንደው ከኔ ብትሻሉ ብዬ ነው። እና መጨነቅ መጥፎ ነው ነግሬያችኋለሁ። እንደ መጥፎ አረም ነው ለፀጉር እጅግ በጣም መጥፎ ነው። መርገፍ የፀጉር መርገፍን ያስከትላል። መጨነቅ መጥፎ ነው። ውሃ ለመጠጣት ውሃ ጠጡ ቆንጆ ነው። ለፊትም ለፀጉርም እድገት ውሃ መጠጣት ጥሩ ነው። ጥሩ እንቅልፍ ተኙ። እጅግ በጣም አሪፍ ነው። ከዚህ ውጭ ባለው ነገር ደግሞ እኔ ባሳየኋችሁ ትሪትመንት ለውጥ የማታሳዩ ከሆነ
በቃ መታችሁ ጠይቁኝ። ያው ለውጥ አግኝቻለሁ ብላችሁኛል በጣም ብዙዎቻችሁ። እኔ በጣም ደስ ብሎኛል እውነት። ያው ደጋገምኩት ደስ ስላለኝ ነውና ኮሜንታቸው እያነበብኩኝ ነበረ የአብዛኞቻችሁን። በቃ ብዙዎቻችሁ በጣም ትልቅ ለውጥ እንዳያችሁ ስትነግሩኝ እጅግ በጣም ነው ደስ ያለኝ። እኔም አመሰግናለሁ ለምትሰጡኝ አስተያየት። ያው ለእኔ ብርታት ነው። ስለዚህ እዩት ወፈር ያለ ሲያምር እውነት። ስለዚህ እንደዚህ ሆኗል። ጨርሼ ላልጠቀመው እችላለሁ ያው ዋናው ቆዳዋን ስለሆነ፣ ስለዚህ የተረፈኝን አስቀምጣለሁ ማለት ነው። እንደዚህ መርጫም ከሌላችሁ በጥጥ አርጋችሁ ቆዳችሁን ወይም በሲስተም ብቻ በሆነ ነገር እንዳይፈስ እንዳይባክን ማድረግ ትችላላችሁ። መርጫም ከሌለ ግዴታ አይደለም ለማለት ነው። ግን ያው እቺ ብትኖር ትቆጥባለች። ትክክለኛው ቦታ ላይ እንድንጠቀም ይረዳናል ይሄ ማለት ነው። ስለዚህ እቺ ብትኖር ያው ይሄ ባይሆን ራሱ ይሄ ምንድነው አለች እኮ ትንሿ አለች። ለማንኛውም የሆነ የቅባት ምናምን ነገር እንደሱ ብትጠቀመው አሪፍ ነው። ስለዚህ እኔ ከ1 አመት ጀምሮ ነው የምጠቀምላት። እንደ ቀይ ሽንኩርት ፀጉር የሚያበዛ እንደ ቀይ ሽንኩርት ፀጉር እውነት ያዘናፍላል። የማማዬን ፀጉር እንግዲህ በፊቱን ታውቁታላችሁ የምትከታተሉኝ ልጆች። እና ደግሞ አንዳንዴ ያው ፎቶ ለጥፋለሁ የድሮ ቢፎር እና አፍተር ብዙ ጊዜ ለጥፋለሁ። ስለዚህ ከምን ተነስቶ የት እንደደረሰ ታውቁታላችሁ፣ ታዩታላችሁ። በፎቶ የተደገፈ ነው እኔም እንትን የምለው ማሳያችሁ እንድታምኑ አመኔታ እንዲኖራችሁ ማለት ነው። ዝም ብሎ በተፈጥሮ ብቻ አይደለም። ተፈጥሮዋ የማማዬ እርግጥ ቆንጆ ነው፣ ግን ተፈጥሮዋ ለእኔ ምንድነው የረዳኝ ቶሎ ለውጥ እንዲኖረው። ሉጫ ነው ፀጉሯ፣ በጣም ሉጫ ሳይሆን በቃ ያው ከርዳዳ የሚባል አይደለም። ስለዚህ ይሄ ከርዳዳ የሆነ ፀጉር እንደኔ አይነቱ ብዙ ቻሌንጅ ይጠይቃል። ያው ለውጡን በጣም በቶሎ ላታዩት ትችላላችሁ፣ ግን ታያላችሁ። ግን ያው ትንሽ ከርዳዳ ፀጉር እንደኔ ቻሌንጅ ይኖረዋል። ለምን እኔ ራሴ ፀጉሬን ያው እዩት ያንቺ ፀጉር ላላችሁኝ ማየት ትችላላችሁ። ፕሮፋይሌን በእኔ እንድታዩት ፀጉሬን 1 3 4 ቪዲዮ አለ በራሴ ፀጉር የሰራሁት። ስለዚህ እኔም ፀጉር ቆንጆ ነው፣ እኔ ወደዋለሁ። ቆንጆ ነው፣ ብዙ ነው። ስለዚህ የካሮት ቅባት አለኝ የሰራሁት ቪዲዮ አለ እዩት። የካሮት ቅባት እጅግ በጣም ፀጉር ለፀጉር ቆንጆ ነው። እናንተ ያላችሁን የፀጉር ቅባት ተጠቀሙ። ውሃ ስለሆነ ያው እንዳያደርቅባችሁ ያላችሁን ቅባት ተጠቀሙ። ቆዳውንም ዛላውንም ቅብት አድርጉትና ከዛ ማሳጅ ከቀባችሁ በኋላ ማሳጅ በደንብ አድርጉ። ማሳጅ እንዳትረሱ ምን ጊዜም ነው የምላችሁ። ማሳጅ ስትቀቡም ቅባትም ሆነ ማስክም የፀጉር ማስክም ስትጠቀሙ እጅግ በጣም ማሳጅ ተጠቀሙ። ማሳጅ ለፀጉር ብቻውን ጠቃሚ ስለሆነ ማለት ነው። የካሮት ቅባት ሰርቻለሁ። ብዙዎቻችሁ እጅግ በጣም አሪፍ ነው ብላችሁኛል፣ አመሰግናለሁ። ያላያችሁት ቪዲዮውን ፕሮፋይሌን ተጭናችሁ ታገኙታላችሁ። የካሮት ኦይል ቅባት እና እዩት። ስለዚህ እኔ ይሄ ስላለ የምትጠቀሙት እናንተ ያላችሁን ቅባት መጠቀም ትችላላችሁ። ከተጠቀማችሁ በኋላ የቀይ ሽንኩርት ውሃውን ከዛ ጥቅልል አድርጋችሁ በፌስታል እሽግ አድርጋችሁ ከዛ ሻሽን ጨምሩበት ስቲም እንዲያደርግ ማሳደርም ትችላላችሁ። እኔ እውነት ለመናገር አሳድሬያታለሁ፣ ሀቁን ስለሆነ ማወራችሁ ማደርገውን። ስለዚህ ማሳደር ትችላላችሁ። 40 ደቂቃ ቆይታችሁ 1 ሰዓት አቆይታችሁ መታጠብ ትችላላችሁ ማለት ነው። ማሳደርም ትችላላችሁ። በደንብ አድርጋችሁ ታጠቡት። ከዛ አለቀ። እንደዚህ አድርጋችሁ ደግሞ የዛሬ ሳምንት ከዛ በቃ ቆንጆ ይሆናል ማለት ነው። በሌላ አዲስ ቪዲዮ እስከምንገናኝ ወዳችኋለሁ፣ አከብራችኋለሁ። ቻው